ሩታ በደች ሩታ ተበላች ዛሬ። አቤት አቤት እናንተ ድራማ መስራት እኮ እንደዚህ ያዋጣል። አያችሁ እህትና ወንድም ያቃታቸው ማለት ነው። ዳኒ አብርሽን ይዞ ጠፋ። ጋይስ እንኳን ደስ አላችሁ። ኮንግራ ሩታዬ ደግሞ ዛሬ አምሮብሻል። አይካድም። እግዚአብሔር ይመስገን። ጸጉርሽ ቀይሪ ስንልሽ ቀየርሽ። ጎበዝ። አዎ የፈረስ ጭራውን ድቅና አረገችው። አንበሳ እንደዚህ ቅይር አድርጊ እንጂ ወደ 10 ምናምን እኮ ቪዲዮ ነው በዛ ጸጉር የታየሽው። እንዴ ለጥምቀት ነበር የሚሰራ እንደዚህ አይነት ጸጉር ጋይስ፣ ወይ ለፋሲካ እና ኤኒዌይስ ጋር እንግዲህ እንደምንም አብርሽ ዛሬ ደግሞ አንድ መስቀሉን አላረገም፣ የሩታ ብቻ ነው አረገ። እንኳን ደስ አላችሁ ሩታ ያይዘውሽ። እንግዲህ ተበላሽ። እግዚአብሔር ልቤ ልትወጣም ሊበላችሁ ልቤ ጨነቀኝ የምትመጣ መስሎኝ ማለት ነው። ሩታ እየተበላሽ ዳኒ አቦይ መቼክ እኔ አላምንክም። ሰውዬ ግን አላምንክም፣ ግን ባደረኩ አምኛለሁ ማለት ደስ ብሎኛል ካደረኩ አንጻርና እልልልልል እንኳን ደስ አላችሁ ልጆቼ። አሰቀኝ ዳኒ ብታው በቀብል ለባላችሁ አሰቀኝ ዳኒ ራሱና በስመ አብርሽ ከባድ ሰው ነው ጋይስ። እንዴ በስመ መስቀሉን አላወጣም። በነገራችን ላይ ማለት ነው አንዳንዴ እስቲ በተለይ ሩታ ደጋፎች ማለት ነው በጣም የገረማችሁ በተለይ ብዙ ሰዎች ማለት ነው ሲጀምር እኮ ራሳቸው ናቸው። እኔ በርግጥ እኔ አሁንም ዛሬም ነገም እግዚአብሔር ምስክሬን እኔ ስላላየው አላወራም። ሩታ እንደዚህ አረገች መስቀል ላይ ምናምን አላልኩም ከበጀመራ እስከዛሬ አላልኩም። ግን አንዳንዴ አስተያየት ሲያይ ነበርና እንዴት ማለት ብዙ ሰዎች መስቀል ላይ የሆነ ነገር መተት ተደርጓል ምናምን አላምንም። በኢየሱስ ክርስቶስ ነው ማምነው። አላምንም በዚህ አይነት ስራ ሊያደርጉም ይችላሉ ላያደርጉም ይችላል አላቅም። ግን የሚዲያ ሰውና ሩታ አድርጋበታለች ብዬ አላስብም ጋይስ። እኔ አላስብም። ምን አርጎ ደደብ እንዳያረጉ እግዚአብሔር ነው የሚያውቀው። ይሄ ያላየው ነገር አላወራም። እውነት ለመናገር ለምን መሰላችሁ? ሰው የሌለበት ሰው ወኔ ነገር ማለት ሳናቅ መለጠፍ አጣት ነው ለራሱ። አንዳንዴ ለነፍሳችን ቆም ብለን ማሰብ አለብን ብዬ አስባለሁኝ። ኤኒዌይስ ሲጀምር ደግሞ ሌሎቹ አሳይት ይሄን ሐሳብ እንዲሰጥ የተደረገ ምንድነው? የራሱ ልጁ መስቀሉን ይዛል። ታዲያ ሰው እኮ ሐሳብ ይሰጣል እንዴ? ያየ እኮ ነው ሰው የሚያወራ። ገባችሁ? እንዴት አሁን ለምሳሌ የኤርሜላ ደጋፎች አብዛኛ መስቀል ላይ ነው ትኩረት ይሰጡ አይደለ? የሩታ ደጋፎች ደግሞ ምንድነው እንዴት ይደረጋል? እንዴት መስቀሉ ለምልክት ተደርጎ ይወራል ያላችሁ ነው። የራሳቸው እኮ ነው መስቀሉን። ሩታ ለምን ታዲያ ምንም ከሌለ ሩታ ለምን እንዲያወልቅ አልፈቀደችም? ሲቀጥል አብርሽ ደግሞ ለምን እንደዚህ ምንድነው? አብርሽ አታቁም እንዴ? ስንት ነገር አለ እኮ ምን የመሰለ ወርቅ አለ እኮ የራሱ ምን የሚያከል ምንም አዲስ ነገር የለም። ለምን መስቀሉን እንደዚህ ይዛል አይቢሉን ለምን ይዛል? ስለዚህ ራሳቸው ናቸው ተመልካች እንዲናገር ያደረገው። ሰውት በተመልካች መፍረድ አትችሉም። ማንንም ደጋፊ ሆኝ ለማንንም ደጋፊ ሆኝ አይመለከተኝም እኔ። ዛሬ እንግዲህ ዳኒ ይዞ ሄዷል። ሩታ እንግዲህ ተከትላ ትምጣ። ቪዲዮ እንደቀጠለ ነው እንግዲህ። አቤት የቡታጅራ አቤት ጌታ ኢየሱስ እንደው። ሰላም ቤተሰብ እንዴት ናችሁ የኔ ውዶች? ሰላማችሁ ብሲት ይበልልኝ። ቪዲዮን ከወደዳችሁ ላይክ ሰብስክራይብ አድርጉ። እንግዲህ ዛሬ ሩታ ማበዳ ነው። አብድ ያለችም ማበዳ ነው። እንግዲህ ዛሬ በዳኒዬ ነው ተለቀቀ ጋይስ። ወግ ደርሷል ዳኒምና በዳኒ ተለቀቀ። ሩታ የግን ቪዲዮሽ ዩቲዩብሽ ሞቶ ምን ነው ቆንጆ ቪዲዮ ስሪ ዩቲዩብሽ ማለት ያው ስሪ ለማለት ነው። ከአብርሽ አናቱ ረጅና አንቺ ሜክ አርጊ ብሩን አው ስሪ ብር ለማለት ፈልጌ ነውና ለማንኛውም እኔ እውነት ለመናገር መጨረሻ ነገ ይታያል። እንግዲህ ግን ይሄ ልጅ አላቅም እሺ ብሎ ይሄዳል ወይ ሳይድም እግዚአብሔር ነው የሚያውቀው። ገባችሁ አይደለ? ትላንትናም እንግዲህ ዴቭ ይዞ ወጥቶ ነበር፣ ግን ዛሬ መጥቶ ነበር ታውቃላችሁ ከነቡዜና እሰራለሁ ብዬ ደበረኝ አስጠላኝ በቃ እና ተመልሶብኛል እምቢ ብሎኝ ምናምን ነበር ሲለ ነበርና ከዳንም እንደዚህ እንዳመልጥ ነው የሚፈራ። ከዛ ውጪ ደግሞ ሩታ እንዳደርስባችሁ እየፈራው ነው። እኔ ግን ጥያቄ ፈጠረብኝ ማለት ነው። ቢኒ እንዴት ታገኘ እዛ? ዳኒ ብቻውን ከመጣ ቢኒ እንዴት ሊገኝ ቻለ? ቢኒ እንዴት ደግሞ ዳኒ ሊተባበር ቻለ? ጋይስ የሩታሽ ቃባጭ እኮ ነው እሱ። ደግሞ የሩታሽ ቃባጭ ነው ዳኒ። ወኔ ድራማ የተሰራብን ነው ጋይስ። ንቁ ወኔ ድራማ የተሰራብን ነው ጋይስ። ይሄ አይዳ ቀይሮ እየመጡ ነው የሚመስለኝ። ለማንኛውም አብርሽዬ እንግዲህ እግዚአብሔር ወደ ራስህ መመለስ። የነገን ደግሞ ቪዲዮ ምን እንደሚለቁልን አናቅም። ተመልካች እኮ አስጨነቀ ህዝብ።
ለማንኛውም በዛሬ ግን ደስ ብሎኛል ውዶቼ። እንዴት አያችሁ እናንተ? ደስ አላላችሁ? ሩታዬ እንግዲህ እንዴት ሄደች ግን ጋይስ? እኔ እኮ ይሄ ነው እኮ ግራ ገባኝ። እንዴት ዳኒና አሚና ሄደች ነው ጋይስ? ወኔ የተሰራብን ድራማ አለ ውዶቼ። ማርያምን የምሬ ነው። አንዳንዴ እግዚአብሔርን አይዋጥልኝ ያንዳንዱ ነገር። ሩታ ከመቼ ነው ቡዜን ያላመነች ዴቪን ያላመነች ጋይስ? እንዴት ዳኒ አሚናት ታትሄዳለች? ጥያቄ አልፈጠርባችሁ? በርቅት ጀግና ነው እሱ። አጠቃቀሙ ራሱ ጀግና ነው ማለት ሜሪ እንደምትፈልግ አድርጎ ነው የላካትና ከአንዳንድ ነው እሺ ያለችው። ደግሞ ሕፃን መሰለ የወለድሽ ልጅ መሰለሽ እንዴ? ሉሉ እንኳን እንደዚህ ማረጋችን ባይዘው ከዚህ እንዳትድሽ ጠብቀኝ። አንዳንድ ነገር ሊጠይቅሽ ይችላል እንዳትመልስለት ምንም እንዳንናገር። አረ ፍሬ አንቺ ሴትዮ አንቺማ በስመ አብ ፊትሽን በጨው አጥበሽ ነው እኮ የምትመጪ። ወደ ካሜራ ስትመጪ ምንም አይመስላትም። ክብር የሚባል አታውቅም። በቃ ቤተሰብ በስተሰብ የተሰደበ እንደሆነ አታውቅም። የቤተሰብ ጣም አልገባትም። ምን አነሽ ሩታ ግን በሰላም ነው እንዴ? አንቺ ልጁ ምን ያደርግሻል? አረ በኢየሱስ አንቺን ትሪት ካላረገሽ አንቺን የሆነ ነገር ተለጥፈሽ ነው የምትመጪ። ከስሩ አጠፊ መዳን አለም። ደስ ብሎኛል ጋይስ።